የዛሬውስ ጉር ነው ጉር ነው ጉር ነው ጉር ነው ጋይስ። የቤኪ ሳቅ ብታዩ የምር እንዴት እንደሚያስቃችሁ ማለት ነው። ኢንስታግራም ላይ ሀሰን ነው ፖስት ያደረገውና የመላጣ ልጅ መላጣ እያለ የገጣባ እያለ ማለት ነው። ድንግል አይደለም እያለ ነው። ከዛ መጨረሻ ላይ ድንግል ነው አለ። ግን ለመጥራትም እኔ ራሱ ይከብዳል። ሀሰን ግን ምን አስበ ነው? እንደው ምን አስበ ነው? ተው እንጂ ተው እንጂ። ይሄው ከልቡን የሳቀ ምክንያቱም ያተናገርካቸው ቃላቶች በጣም ነው የሚያስቁትና እኔ ራሱ ስልኬን ይዤ ልወድቅ ነበረ። ምን አስበ ነው ሀሰን? እና የኔ ውዶች የኔ ምርጦች ቡራና ሀይሚዬ ደግሞ እንግዲህ በአዲስ ነገር ከችሏል ማለት ነው። እንግዲህ እንደዚህ እንደምታያቸው ፈገግ እያሉ ከችሏል ማለት ነው። ይመቻችሁ ይመቻችሁ። እንግዲህ ማፍቀሬን ብታውቂ እያለ ነው እንግዲህ ቡራ እየመጣ ማለት ነው። በሳቅ በፈገግታ መጣዋል ማለት ነው። ይመቻችሁ ይመቻችሁ። ሁሌም ፈገግ በሉልን፣ ሁላችሁም ፈገግ በሉልን። ካሜራ አማናችን ፈገግ በል። ግን እዚሽ ጋር ደግሞ አስተያየት ደግሞ በጣም እየተለየች ናት፣ ታስቀኛለች። ከዛን ይሄ መጨረሻ እየሳቀበት የጥርሱ ፈገግታ ምናምን የው ድንግል ነው ስላለው ነው። ታውቃላችሁ፣ ድንግል ነው አግባ፣ ለምን አታገባም እያለው ማለት ነው። ከዛን ዞር ብሎ እንደዚህ አስተያየቱን አይታችሁታል በጎን። ከዛን መጨረሻ ላይ በቃ ልጅ ድንግል ነው ብሎ ሲለው አቤት ፈገግታ ትጠላላችሁ ጋይስ። እኔ ራሱ እንዴት እንዳሳቀኝ ማለት ነው። ከልቡን የሳቀው እንግዲህ ቤኪ ማለት ነው። የኛ ወንድም የኛ ጀግኖች ናቸው። እስካሁን ድረስ እናንተ ናችሁ እስካሁን ንጹህ እየተባላችሁ ያላችሁት። እንግዲህ ተረው እስከሚደርሳችሁ ድረስ የሰይጣን ጀሮ ይደፍና። ኧረ ወደ እናንተስ እንዳይገባ እነዛው እዛው ይጨመላለቁ፣ ሌሎቹ እዛው ይጨመላለቁ። እናንተ ግን ንጹህ እንደሆናችሁ ጨዋ እንደሆናችሁ እዛው ጨዋ ሆናችሁ ቅሩ። ከዛም ከዚህም እንዳትሉ እንዳትሰሙ፣ ማንንም እንዳትሰሙ፣ ጓደኛ በቃ እንዳትሰሙ። ከእናንተ ውጪ ማንም ሰውም እኛ አንፈልግም ማለት ነው። ስለዚህ ጨዋ እንደሆናችሁ እዚያው ጨዋ ሆናችሁ ቅሩ። ሰምታችኋል። ወደዛ እንዳትሄዱ፣ ወደዛ ሰፈር እንዳትሄዱ ብለናል። እንዳትነካኩ፣ ድብልቅ እንዳትሉ። እኔ ተናግሬያለሁኝ ጋይስ፣ እኔ ተናግሬያለሁኝ። ስለዚህ ሁላችሁም እንደዚህ ጨዋ እንደሆናችሁ ቅሩ ነው የምለው። ለማንኛውም ጋይስ በላይክ ግቡ፣ አበረታቱኝ ወደ 20 ሺህ